አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰዓት በዚህ ጊዜ ተገናኝተን ቅዱሳን ሰማዕታት ጻድቃን ለተጋደሉላት ሃይማኖታችንን እንድናውቅ እንድንረዳ አውቀን እንድንኖር ሃይማኖት ምን ማለት እንደሆነ አውቀናት እንድንኖር በዚህ ሃይማኖት እንድንመላለስ ለቅዱሳን የተሰጠች ለሰማዕታቱ የተሰጠች ሃይማኖት መሆኗን አውቀን እንድንኖርባት ነው። መድኃኔዓለም ክርስቶስ ሁላችንን ይርዳን፣ መከራ ሥጋ ከመከራ ነፍስ ይሰውረን። ምዕራፍ 3 ላይ ደርሰናል። ምዕራፍ 3 ላይ አጠቃላይ ስለ ስነ ፍጥረት እየተነጋገርን ቆይተናል። ከዛ ወጣን። ምዕራፍ 3 ላይ ስነ ፍጥረት የሚለውን ባለፈው እየደጋገሙ እያንዳንዱ በአናባቢና በቅጽር ሲፈታ ምን ይመስላል ስነ ፍጥረት የሚለው ግንዛቤ ለመፍጠር ያክል እንጂ ታውቁታላችሁ። ዛሬ ደግሞ እንግዲህ ባለፈውም መጨረሻ ያደረግነው ስለ ስነ ፍጥረት ስናወራ በነበረበት ሰዓት እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ዳዊት ምን ተናግሮ ነበረ? ቅዱስ ዳዊት የተናገራቸውን እንግዲህ እግዚአብሔር የፈጠራቸውን ፍጥረታት ያስገኝባቸው መንገዶች 3 ናቸው ብለናል። እግዚአብሔር ፍጥረታትን ሲያስገኝ በማሰብ በመናገር በስራ ብለን እነዚህን አይተናል። እንደው መጨረሻውን መጠቅለያውን ነው የነገርኳቸው። ዳዊት በመዝሙር እጆች ሰሩኝ አበጃጁኝ ብሎ በመዝሙር 118 ከቁጥር 63 ላይ የተናገረው ቃል የምናይበት የምንመለከትበት ነበር። እንግዲህ ጠቅለል ስናደርገው እግዚአብሔር እንግዲህ እነዚህ 6 ቀናትን የፈጠረበት 6 ዕለታትን የፈጠረበትን አይተናል፣ ተመልክተናል። እነሱም እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ናቸው ብለናል። እሁድ ቀን ምን ፈጠረ? ሰኞ ምን ፈጠረ? ማክሰኞ ምን ፈጠረ? የሚል ከነ ሰዓታቸው እነሱን የምንመለከት ይሆናል። እንግዲህ እግዚአብሔር ጊዜ ባለቤት ጊዜውን በሰጠን መልኩ እሱን የምናይ ይሆናል። ከዛ በፊት ግን ሁላችሁም እንደው በተቻለ መጠን ሼር ብታደርጉት ጥሩ ነው፣ ለአገልግሎቱ ማለት ነው። ጉባኤያችን ይባርክልን፣ ይቀድስልን፣ ኃይለ አጋንንትን ያደርግልን፣ መንፈስ ቅዱስን ያደርግልን፣ የታመሙትን ይማርልን፣ የተሰደዱትን ይመልስልን፣ የታሰሩትን ያስፈልጋል። መድኃኔዓለም ክርስቶስ ይጠብቀን ሁላችንንም። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር ይባርክልን። እግዚአብሔር ጉባኤያችን ይቀድስልን። እመቤታችን ቅድስት ድንግል እግዚአብሔር ይባርክልን። እግዚአብሔር ጉባኤያችን ይቀድስልን። እመቤታችን ቅድስት ድንግል ማርያም በጉባኤያችን አትለየን። አሜን። ቀጥታ ወደ ትምህርቱ ነው የምንሄደው። ምናልባት እንግዲህ ያው በስራ ተወጥራችሁ በስራ ላይ ሆናችሁ ከምንም በላይ በስደቱ ዓለም ያላችሁ እንደው ለመስማት ጉጉት ያላችሁ በቻላችሁት መጠን መቼም ሲያልፍ ነው። አንዳንዴ እግዚአብሔር ሲያልፍ እኮ ይጎበኘናል እና ጥቂትም ብትሆን ለመማር ፈቃደኛ ሆናችሁ በኤርፎንም ሰክታችሁ ምን ብላችሁ ለመማር ሞክሩ። ነገ አታገኙትም። ነገ አዲስ ቀን ነው እና ይህን እድል ነገ ላናገኝ እንችላለን። እኔም ለመመስከር እናንተም ለመማር እድሉ ላናገኙ እንችላለን እና እግዚአብሔር ከሁላችን ጋር በሃይማኖታችን ውስጥ ሆነን ስነ ፍጥረትን እንዴት ነው በሃይማኖት ውስጥ አንዱ ስነ ፍጥረት አንዱ እኛ ነን። እንግዲህ ስነ ፍጥረት የሚለውን ቃል ባለፈው ያማረ የበጀ የተዋበ ፍጥረት መሆኑን አይተናል። በጣም ደስ የሚል ነበረ የነበረን ቆይታ። መቼም እኔም ደስ ካለኝ እናንተም ደስ ይላችኋል ብዬ ስለማስብ ነው። ቃሉ የተሸቃቀጠ ቃል ሳይሆን አባቶች ያስቀመጡት ነው። እኛ ምንም የተጻፈውን ነው እያነበብን አንብበን የምናውቀው ተምረንም የምናውቀው አባቶች ያስተማሩ ነው እና ስለ ፍጥረታት አፈጣጠር እንግዲህ ከዕለተ እሑድ ስንነሳ
በዕለተ እሁድ እግዚአብሔር ምን አይነት ፍጥረታትን ፈጠረ? እግዚአብሔር በዕለተ ሰንበት የፈጠረው ምን አይነት ፍጥረታትን ነው? እንግዲህ የባለፈው የነበረን በገቢር በነቢብ በሐልዮ የፈጠራቸዋል። በገቢር ከ22ቱ ስነ ፍጥረታት የሰው ልጅ ነው በእጁ የሰራው። ሌላውም በሐልዮ በማሰብ የፈጠራቸዋል። ሌላውን ደግሞ በመናገር የፈጠራቸዋል። እንደዚሁም ሁሉ እንግዲህ 6ቱ ዕለታት እነዚህ ፍጥረታት የሚገኙበት 6ቱ ዕለታት በዕለተ ሰንበት የተፈጠሩት እነማን ናቸው? በዕለተ ሰኑኝ የተፈጠሩ፣ በዕለተ ሰሉስ፣ በዕለተ ረቡዕ፣ በዕለተ ሐሙስ የተፈጠሩት እነማን ናቸው የሚለውን እንግዲህ አጠራጠር እያደረግን እናያለን። መቼም ስለ ስነ ፍጥረት ሲወራ 22ቱ ስነ ፍጥረታት በየወገኑ ተጠርቶ እንጂ የእግዚአብሔር ፍጥረት የሆነ ሁሉ ተቆጥሮ ያልቃል ማለት አይደለም። ሰዓት እንጠቀማለን። በእውነቱ ብትችሉ አሁን ጥርጥር እያደረግን ነው የምንሄደው። አሁን እግዚአብሔር በዕለተ እሁድ የፈጠራቸው ፍጥረታት 8 ናቸው። 8 ናቸው። እነሱም እሳት አንደኛ፣ ሁለተኛ ነፋስ፣ ሶስተኛ ውሃ፣ አራተኛ መሬት፣ አምስተኛ ጨለማ፣ ስድስተኛ 7ቱ ሰማያት፣ 7ኛ መላእክት፣ 8ኛ ብርሃን ናቸው። እግዚአብሔር በዕለተ ሰንበት የፈጠራቸው ፍጥረታት እነዚህ ይመስላል። እነዚህ ፍጥረታት በዕለተ ሰንበት የተገኙ ናቸው። አሁን ከዚህ በኋላ እናንተ ምኖች ናችሁ? ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁሉ ይላል። ስትጠየቁ መልስ ትሰጣላችሁ ማለት ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ እሁድ በዕለተ ሰንበት የፈጠራቸው ፍጥረታት 8 ናቸው። እነሱም እሳት፣ ነፋስ፣ ውሃ፣ መሬት፣ ጨለማ፣ 7ቱ ሰማያት፣ 7ኛ መላእክት፣ 8ኛ ብርሃን ናቸው። እግዚአብሔር በዕለተ ሰንበት የፈጠራቸው። ይህን ካልኩኝ እግዚአብሔር ፍጥረታትን ያስገኘባቸው ሁኔታ እንደሚከተለው ነው። እንግዲህ በቀዳማይ ሰዓት ሌሊት እንግዲህ ፍጥረታት የተገኙበት ሰዓት አለው። ራሱ ይገርማል። አሁን እያንዳንዱ ፍጥረታት በየሰዓቱ ራሱ አስቀምጠውልናል አባቶቻችን። እግዚአብሔር ፍጥረታትን ያስገኘባቸው ሁኔታ እንደሚከተለው እንግዲህ በቀዳማይ ሰዓት ሌሊት እንግዲህ ከሌሊት 1 ሰዓት ምን ፈጠረ ከተባለ መሬትን፣ ውሃን፣ እሳትን፣ ንፋስንና ጨለማን ካለመኖር ወደ መኖር አምጥቶ በሐልዮ በሀሳብ ማለት ነው በመፍቀድ ብቻ ፈጥሯቸዋል። በሐልዮ ፈጥሯቸዋል ካለመኖር ወደ መኖር አምጥቶ። አሁን ባለፈው በነበረን ትምህርት ላይ ከተፈጠረው የተገኙ ካለመኖር ደግሞ አምጥቶ ይፈጠራቸዋል። እነዚህን ነፋስን፣ መሬትን፣ ውሃን፣ ነፋስን፣ ጨለማን ካለመኖር ወደ መኖር አምጥቶ በሐልዮ በመፍቀር ብቻ ፈጥሯቸዋል። እነዚህ ፍጥረታት የተፈጠሩት እሳት፣ ነፋስ፣ ውሃ፣ መሬት፣ ጨለማ፣ 7ቱ ሰማያት፣ መላእክት፣ ብርሃን እየደለደለ ነው እግዚአብሔር ከሌሊቱ በአንደኛው ሰዓት ማለት ነው። በአንደኛው ሰዓት በቀዳማይ ሰዓት የሚባለው እንግዲህ ገና 1 ሰዓት እየሆነ በዛን ሰዓት ከሌሊቱ 1 ሰዓት እንግዲህ ያው በእርግጥ በቀዳማይ ሰዓት ሌሊት ከመጀመሪያው ማለት ነው ከሌሊት 1 ሰዓት ከሌሊቱ 1 ሰዓት እነዚህ መሬት፣ ውሃ፣ እሳት፣ ነፋስ እና ጨለማ ተፈጥረዋል ማለት ነው። የአራቱ ባህሪያት ምሳሌያቸው ምንድን ነው? የአራቱ ባህሪያት የአራቱ ባህሪያት ስጋ ምንድን ናቸው? ምሳሌያቸው ምንድን ነው? አሁን እሳት ምሳሌው ምንድን ነው? ነፋስ ምሳሌው ምንድን ነው? መሬት ምሳሌው ምንድን ነው ካላችሁን እግዚአብሔር ለፍጥረታት ከሚሰጡት ጥቅም ለአንክሮ ለተዘክሮ ከመፈጠራቸው ባሻገር በባህሪው 4 ነገሮች አሉ ሲል አስቀድሞ 4ቱን ባህሪያት ፈጥሯቸዋል። ለምሳሌ እኛ ውስጥ አሁን እሳት አለ፣ ውሃ አለ። እንደውም ከ70% ነው ከ75% በላይ ምንድነው ውሃ ነው የሰው። የነዚህ ምሳሌ አላቸው። የእሳቱ ምሳሌ አለው፣ የውሃው ምሳሌ አለው፣ የመሬቱ ምሳሌ አለው፣ የነፋሱ ምሳሌ አለው። የውሃው ባህሪ ምንድን ነው? የነፋሱ ምሳሌ ባህሪ ምንድን ነው? ግብሩ ወይም ጠባዩ ምንድን ነው ብለን የምናይበት ይሆናል። እና እነዚህን
አራት ነገሮች አሉ ሲል አስቀድሞ አራቱ ባህሪያትን ፈጥሯቸዋል። አሁን እግዚአብሔር በባህሪው አሁን ስለ እሳት ስናነሳ ቁጥር 1 ትሉና እሳት በሉ። እሳት ብላችሁ ቀድሞ አመጣቸው። እነዚህን ምንም መሬትን፣ ውሃን፣ ንፋስን፣ እሳትን ቀድሞ አመጣቸው። የአራቱ ባህሪያት ደግሞ የሚመሰሉበት ባህሪያት መሬት ለምን መሬት ከምን አንጻር፣ እሳት ከምን አንጻር፣ ውሃንም ከምን አንጻር፣ እነዚህን ቀድሞ የፈጠራቸው ደግሞ ፍጥረታት በሙሉ ከነዚህ አይወጣም። ከአራቱ ባህሪያት አይወጣም። ከነፋስ፣ ከእሳት፣ ከውሃ፣ ከመሬት ከነዚህ አልፍም ማለት ነው። እነዚህን ሲል ቀድሞ እነዚህን እግዚአብሔር አስገኛቸው ይላል እና እንግዲህ እግዚአብሔር እሳትን በቁጥር 1 ላይ እንግዲህ እሳት ብለናል። እሳት ስንል በባህሪው ኃያል ነኝ ሲል እግዚአብሔር ቀድሞ ምንን ፈጠረ? እሳትን ፈጠረ። እሳት ኃያል ነው። እሳት ኃያል ውሃውን ውሃ ካልከለከለው እሳትን የሚያጠፋው ምንድን ነው? ውሃ ነው አይደል? እሳትን የሚያጠፋው ውሃ ነው እና ውሃ ካልከለከለው በስተቀር ደረቁንም እርጥቡንም ልብላ ላጥፋ ቢል ይችላል። ጌታ ክርስቶስም እንዲሁ ከሃሊነቱ ምሕረቱ ካልከለከለው በቀር ትልቁንም ትንሹንም ክፉውንም መልካሙንም አንድ ጊዜ ላጥፋ ቢል ይቻለዋል። ስለዚህ ኃያልነቱን በእሳት ይመስለዋል። አያችሁ፣ አሁን በእሳት የመመሰሉ ምክንያት እሳት እርጥቡን ይበላል፣ ደረቁን ይበላል። ላጥፋ ቢል ውሃ ካልከለከለው በስተቀር ሁሉንም ማጥፋት ይችላል። እሳት ይበላል፣ ደረቁንም ይበላል፣ እርጥቡንም ይበላል። ስለዚህ እግዚአብሔር አምላካችን ኃያል ነው ሲል እሳትን በባህሪው እንግዲህ ኃያል ነኝ። እግዚአብሔር በባህሪው ኃያል ነው። ከመታ ያደቃል፣ ከወረወረ ያርቃል፣ የተሰበረን ይጠግናል፣ የተራበን ያበላል፣ የተጠማን ያጠጣል። እግዚአብሔር ኃያል ነው። የደከመን ይረዳ፣ አልጋህን ተሸክመ ሂድ ማለት ኃያል ነው። እግዚአብሔር ኃያል ነው። እግዚአብሔር ባህረ ኤርትራን ከፍሎ በደረቅ ማሻገር ይችላል። ስለዚህ ኃያል ነው እግዚአብሔር። ኃያል እሳት ነው ፈቃዱን ለሚያደርጉ እንጂ ለአመፀኞች የሚባል እሳት ነው። እግዚአብሔር የሚፈጅ እሳት ነው፣ የሚያቃጥል እሳት ነው። ስለዚህ ኃያልነቱን እሳትን የፈጠረበት ምክንያት ተመልከቱ። እንደው የተዋህዶ እምነት ደስ የሚለው እሳት ነው ብሎ ዝም አይልም። እሳትን የመረጠበትን ምክንያት እግዚአብሔር ራሱን ያለ ምስክር ምን አይልም ብለናል፣ አይተውም። ባለፈው በነበረም በሐዋርያት ሥራ ላይ እንደጠቀስነው እግዚአብሔር ራሱን ያለ ምስክር ምን አይልም፣ አይተውም። ስለዚህ እሳት ባህሪው ኃያል ስለሆነ በባህሪው ኃያል ነኝ ሲል ውሃ ካልከለከለው በስተቀር ደረቁን እርጥቡን ልብላ ላጥፋ ቢል ይቻለዋል ነው። ስለዚህ ከዚህ የተነሳ እግዚአብሔር እሳትን ፈጠረ። ጌታም እንዲሁ ይላል፣ ከሃሊነቱ ምሕረቱ ካልከለከለው በቀር ትልቁን ትንሹን ላጥፋው ቢል ማጥፋት ይችላል? አይችልም? ይችላል። አንድ ጊዜ ላጥፋ ቢል ይችላል። ስለዚህ ኃያልነቱን በእሳት መስሎ ይናገራል። እነዚህ አራቱ ባህሪያተ ሥጋ የፍጥረታት ሁሉ ምንጭ መገኛዎች ማለት ነው። ከነዚህ ፍጥረታት አይወጣምና። ሌላው እንግዲህ በመዝሙር 107 ቁጥር 11 ላይ እግዚአብሔር እውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁልጊዜ አይቆጣም ይላል። ሁልጊዜ እግዚአብሔር አይቆጣም። ቢቆጣስ አይታችኋል? እግዚአብሔር ጊዜ የሚቆጣ ቢሆንስ መሬት ላይ መኖር ይቻላል? እንደውም ደስ የሚል መጽሐፍ ቅዱስ ውስጥ ያው ሁሉም ደስ ይላል፣ ግን እግዚአብሔር ለምህረት የፈጠነ ለመዓት ግን የዘገየ ነው። እንደዛ ባይሆን እኮ ሁላችንም ቁመን መሄድ አንችልም። ስለዚህ የእሳትን ምስጢር ሲገልጽ በባህሪው ኃያል እንደሆነ ላጥፋ ቢል ማጥፋት እንደሚችል እሳትን ፈጠረ። አንዳንዴ እግዚአብሔርን በእሳት መስሎ አባቶቻችን የሚያስተምሩ ለዛ ነው እና ዳዊትም በመዝሙር 7 ቁጥር 11 እስከ 12 ላይ እግዚአብሔር እውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁልጊዜ ደግሞ አይቆጣም ይላል። ኃያል እግዚአብሔር እሳት እንደሆነ እንደሚያቃጥል እንደሚያነድ ሁሉ የሚደንቀው ደግሞ ለቁጣ ሁልጊዜ ደግሞ አይቆጣም። የሆነ ቆንጠጥ አድርጎ ነው የሚመለሰው። እግዚአብሔር ለምህረት ምን ያለ ነው የፈጠነ፣ ለቁጣ ግን የዘገየ ነው ይላል። ለቁጣ የፈጠነ ለምህረት የዘገየ ቢሆን ምድር ላይ ማንም ሰው መኖር አይችልም ነበረ እና ምህረቱን ያብዛለን። በሁለተኛ ደረጃ ነፋስን መረጠ። ስለ እሳትን ለመመረጠ ብትሉ
እሳት ያገኘውን ይበላል፣ ያቃጥላል፣ ውሃ ካልከለከለው በስተቀር። እግዚአብሔርም ኃያልነቱን ለመግለጥ በእሳት ራሱን መሰለው። ሁለተኛ እውነተኛ ፈራጅ ነኝ ሲል ነፋስን መረጠ። ንፋስን ፈጠረ ይላል። ነፋስ ገለባን ከፍሬ ፍሬን ከገለባ ይለያል። ነፋስ ፍሬን ከምን ይለያል? ከገለባ ይለያል። ገለባን ከፍሬው ይለያል። እግዚአብሔርም ኃጢአተኛውን ከጻድቁ ይለያል። እውነትን ከሐሰት ይለያል። እግዚአብሔር ነፋስን የፈጠረበት ነፋስ ገለባውን ከፍሬ ፍሬውን ከገለባ ይለያል። ጌታም ጻድቁን ከኃጥአን ኃጥአኑን ከጻድቁ ይለያልና እውነተኛ ዳኝነቱን በንፋስ ይመስለዋል። እውነተኛ ዳኝነቱን በምን ይመስለዋል? በንፋስ። እንግዲህ በመዝሙር 7 ቁጥር 11 ላይ ቅድም የጠቀስነው በመዝሙር 9:16 ላይ እግዚአብሔር ፍርድን በማድረግ የታወቀ ነው ይላል። እውነተኛ ፍርድን በማድረግ እግዚአብሔር የታወቀ ነፋስ ፍሬን ከገለባ እንደሚለይ እግዚአብሔርም ኃጢአተኛውን ከጻድቁ ይለያል ማለት ነው። ሌላው የቅዱስ ሉቃስ ወንጌል ምዕራፍ 3 ቁጥር 17 ላይ መንሹም በእጁ ነው፣ አውድማውም ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ ጽኑ እሳት ያቃጥለዋል ይላል። የቅዱስ ሉቃስ ወንጌል ምዕራፍ 3 ቁጥር 17 ላይ እንግዲህ እሳት ብለናል፣ ነፋስ ብለናል። ነፋስ ላይ ነው ያለ ነው። እንግዲህ ገለባ ሲወቃ አይታችሁ ከሆነ ምርት ሲወቃ አይታችሁ ከሆነ መንሽ ታውቃላችሁ። በገጠር ያደጋችሁት ወንድሞቼ አባቶቼ፣ መንሹ ገለባውን ወደ ላይ ሲያነሳ ምርቱና ገለባውን ይለያል። ነፋሱ ደግሞ ይመጣና ምኑን ያጠራዋል? ምርቱን ያጠራል። ነፋስ ፍሬን ከገለባ ለመለየት ነፋስ ይጠቅማል። እና እዚህ ጋር የቅዱስ ሉቃስ ወንጌል ምዕራፍ 3 ቁጥር 17 ላይ መንሹ በእጁ ነው፣ ስልጣኑ በእጁ ነው። እንግዲህ መንሽ ምርትና ገለባን ለመለየት እንደሚጠቅም እሱም ምርትና ገለባን ይለያል። ኃጢአተኛና ጻድቁን መለየት ይችላል ነው። የቅዱስ ሉቃስ ወንጌል ምዕራፍ 3 ቁጥር 17 ላይ መንሹን በእጁ ነው፣ አውድማውን ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ ጽኑ እሳት ያቃጥለዋል ይላል። እና ገለባ ሁን እንዳንገኝ የቅዱሳን አምላክ ይርዳል። ነፋስን የመረጠበት እሳትን ነፋስን እና ኃያልነቱ ነፋስን እውነተኛ ፈራጅ ነኝ ፍርድን የማላጓድል ነኝ ሲል ነፋስን ፈጠረ እግዚአብሔር ማለት ነው። እውነተኛ ፈራጅ ነኝ ሲል ምክንያቱም የእግዚአብሔር ፍርድ የተንጋደደ አይደለም። ሌላው በማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 32 እረኛ በጎቹን ከፍየሎቹ እንደሚለይ እርስ በርሳቸውም ይለያቸዋልና በጎች በቀኝ ፍየሎቹን በግራ ያቆማቸዋልና። እና ተመልከቱ እንግዲህ እረኛ በጎቹን ከምን ይለያል? ከፍየሎቹ ይለያል። እረኛ ፍየሎቹን ከበጎቹ ይለያል። ያ ማለት ፍየልና በግ እንዳይመስሉ ጻድቃንንና ኃጥአንን፣ እውነትንና ሐሰትን ነው። ጽድቅንና ጨለማና ብርሃንን የመለየት ምን ሰጥቶናል? ይሄ በነፋስ ራሱን በነፋስ የመሰለው በነፋስ መስሎ ሲናገር ነፋስ እውነተኛ ዳኛ የሚያበጥር መሆኑን መንሹ በእጁ አውድማ በፊቱ ፍርዱ በፊቱ የሆነ ገለባውን በጽኑ እሳት የሚያቃጥል ምርቱን ወደ ጎተራ የሚከት እና የማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 32 እረኞች በጎቹን ከፍየል እንደሚለዩ እርስ በርሳቸው ምን ይለያቸዋል። ጌታ ክርስቶስ እንግዲህ ያው እግዚአብሔር በግልጥ ይመጣል። መልካም የሰራ በቀኝ ክፉ የሰራ በግራ ይቆማል። በጎቹም በግራ ያቆማል፣ ፍየሎቹም በግራ በጎቹም በቀኝ ሲል ምን ማለት ነው? ያ ፍርድ ነው። ያ ማለት ምንድን ነው? በማቴዎስ ወንጌል ምዕራፍ 5 ላይ የምናየው በጎችና ፍየሎች እየተባሉ የሚጠሩት ኃጥአንንና ጻድቃንን ቅዱሳንን ነው፣ ሰማዕታትን ነው። ለአንዲት ሃይማኖት ራሳቸውን ለሰውት ነው በጎች ተብለው ይጠራሉ። ምክንያቱም ለምንድን ነው በግ የተባሉ ከተባለ በግ ራሷን የቻለ ምሳሌ ስላላት። በግ ሀፍረቷን ትሸፍናለች። ኃጥአንም የሆነ ኃጢአት በሰራው ቁጥር በንስሐ ራሳቸውን ይሸፍናሉ። በግ የዋለችበት ቦታ አይታወቅም። ጻድቃንም የዋሉበት ቦታ አይታወቅም። በግ ከመካከሉ አንድ አውሬ ቢበላት ለጊዜው ግር ብላ ሸሽታ ወደ መንደር ትገባለች። ጻድቃንም ከመካከላቸው አንድ ሰው ቢሞት ሸሽተው
ጻድቃን ወደ ገዳም ይገባሉ። ትናንትና ከኔ ጋር ሲዘምር ሲያገለግል የነበረ ትናንትና ይሄ የነበረ ሰው በቃ በሞት ተለየ ብሎ ራሳቸውን በጾም በጸሎት ይወስናሉ። ጻድቃን በግ የዋለችበት ቦታ ሁሉ አይታወቅም፣ ቀባጣሪ አይደለች። ሀጣን ግን የዋሉበት ቦታ ይታወቃል። ፍየል የዋለችበት ቦታ ሁሉ ትታወቃል። ለፍለፋ ምናምን ፍየል አይታችሁ ከሆነ አፍረቷን አሸፍንም። ሀጣኖችም የፈለገውን ኃጢአት በደል ቢሰሩ ራሳቸውን በምን አይሸፍኑ? በንስሐ አይሸፍኑ፣ አያጥቡ። ስለዚህ ፍየል ከመካከሉ አንድ አውሬ መጥቶ ቢነጥቃት ለጊዜው አንገቷን ብቅ ዘለግ እያደረገች እዛው ለጊዜው ትሸሻለች። ከዛም መልሳ እዛው አንገቷን ብቅ ዘለግ እያደረገች እዛው ተበልታ ታውቃለች። ሀጣንም ለጊዜው ያለቅሳሉ። ከዛ ዞር ይሉና በርስት በጉልት ሲጣሉ፣ ሲከራከሩ፣ ሲገዳደሉ እናያለን። እና ሞት አንዳንድ እያለ ኃጢአት ይጨርሳቸዋል እና ብዙ ነው። ስለዚህ በአጭሩ ግን ምንድን ነው በጎቹን ከፍየል ፍየሎችን ከበጎች የሚለይ እውነተኛ ዳኛ ላይ ሲል ጌታ ክርስቶስ ራሱን በምን እውነተኛ ፈራጅ ሲል ንፋስን ፈጠረው ይላል። ራሱ ተመልከቱ እንግዲህ እኛውን ንፋስ ነን፣ መሬት ነን፣ ውሃ ነን፣ እሳት ነን። እነሱን እንዳለን እየመጣን ነው እና በዚህ ልክ እንድትረዱ እፈልጋለሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 30 አባማኑ አጣሪ በጸጋሙ ፍየሎቹን በግራ በጎቹን ደግሞ በቀኝ። ቀኝ ክብር ነው። ቀኝ ከመታ ያደቃል፣ ከወረወረም ያርቃል። ቀኝ ለሁሉ ነገር ስልቱን ነው፣ ግራ ግን ግራ ነው። ስለዚህ ቀኝ እግዚአብሔር ቀኝ ይላቸዋል። ጻድቃን መልካም የመልካም ነገር መገለጫ ክብር ስለሆነ በዛ ልክ እንድትይዙ ትፈልጋለሁ። ስለዚህ ንፋስን የፈጠረበት እውነተኛ ፈራጅ ነኝ ሲል ነው። ሌላው ውሃን ለምን ፈጠረ ከተባለ ውሃ መቼም በየቀኑ ሳይጠጣ ሰው ሳይጸዳዳ ሳይተጣጠብ የሚውል ሰው የለም። ሶስተኛ ሩህሩህ ነኝ ሲል እኔ ሩህሩህ ነኝ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ሩህሩህ ነኝ ሲል የነጻው ነኝ ሲል ውሃን ፈጠረ። ማን? ጌታ ክርስቶስ ማለት ነው። ውሃ የሚያነጻ ነው። ያደፈውን የሚያነጻ የቆሸሸውን የሚያጠራ ነው ውሃ እና ጌታም ኃጢአተኛም ኃጢአቱን አምኖ ማረኝ ብሎ ቢቀርብ ከኃጢአት አነጻዋለሁ ሲል ውሃን ፈጥሮታል። ተመልከቱ እንግዲህ ዝም ብሎ አይደለም። ማንም የእግዚአብሔር ፍጥረት በጎ እንደሆነ የሚጣልም እንደሌለ እንናገራለን። እንደ ቀላል አሁን ዝም ብለን ንፋሱን ስናይ፣ መሬቱን ስናይ፣ እሳቱን ስናይ፣ መሬቱን ስናይ፣ ውሃ ስናይ፣ ንፋስ ስናይ፣ ልክ ንፋስ ስናይ የእግዚአብሔር እውነተኛ ፈራጅነት ነው። እሳትን ስንመለከት እግዚአብሔር በባህሪው ምን መሆኑ ኃያል እንደሆነ ማጥፋት እንደሚችል፣ ነፋስን ስናይ እውነተኛ ፈራጅ እንደሆነ በቃ ምርትን ከገለባ እንደሚለይ፣ ፍየሎችን ከበጎች እንደሚለይ እና እውነተኛ ፈራጅነቱን በነፋስ እና ደግሞ እግዚአብሔር ሩህሩህ ነኝ ሲል ደግሞ ውሃን ፈጠረ። ሩህሩህ ነኝ ሲል ምራራ አምላክ ነኝ ሲል የማነጻ የምቀድስን ነኝ ሲል ውሃን ፈጠረ። ውሃ የሚያነጻ ነው። ያደፈውን የሚያነጻ የቆሸሸውን የሚያጠራ ነው። ጌታም ኃጢአተኛ ኃጢአቱን አምኖ ማረኝ ብሎ ቢቀርብ ከኃጢአቱ አነጻዋለሁ ሲል ውሃን ፈጥሯል ይላል። ውሃን ፈጥሮታል። በመዝሙር 50 ቁጥር 1 ላይ እንደ ቸርነት መጠን ማረኝ፣ እንደ ምሕረትን ብዛት መተላለፊም ደምስስልኝ፣ ከበደሌም ፈጽሞ እጠበኝ ይላል ዳዊት። ከኃጢአቴም አንጻኝ እያለ ይናገራል። ከበደሌ ምን አድርገኝ? እጠበኝ፣ ፈጽሞ ከበደሌ እጠበኝ ይላል። በመዝሙር 50 ቁጥር 1 ላይ እንመለከታለን። እና የውሃ መፈጠሩ ምንድን ነው? ሩህሩህ ነኝ። አምላካችን እግዚአብሔር ሩህሩህ ነው እና የሚያነጻ ነው፣ የሚቀድስ ነው። እግዚአብሔር የሩቅ አምላክ አይደለም፣ የቅርብ አምላክ ነው። ከዚህ የተነሳ ውሃን ያስገኘበት የፈጠረበት ምክንያቱ እኔ ሩህሩህ ነኝ፣ ለሁሉ የምገኝ ነኝ። ውሃ ደግሞ የቆማችሁበት ምድር ውሃ አለው። በየትም ቦታ ብትሄዱ እግዚአብሔር አለ። ወደ ላይ ብትወጡ እግዚአብሔር አለ፣ ወደ ታይም ብትወርዱ እግዚአብሔር አለ። ሁሉ በእጁ ነው፣ ሁሉ በደጁ ነው። እግዚአብሔር ከእስከ የለውም። እግዚአብሔር በዚህ በምስራቅ በምዕራብ በሰሜን ብለን የምንወስንለት ዳርቻ አይደለም፣ አምላክ ነው። ስለዚህ ሩህሩህ አምላክ ነኝ ሲል ውሃን ፈጠረ፣ ውሃን አስገኘ እና አንድ ሰው ኃጢአቱን አምኖ ማረኝ ብሎ ቢቅር እግዚአብሔር ኃጢአቱን እንደሚያነጻው ይቅር እንደሚለው ዳዊት እንደምታውቁት
የኦሪት ሕግን ሁለቱን ገንድሶ ነው ይጣላል። አትግደልና አታመንዝር የሚለው እነዛን በደንብ አድርጎ ከገነደሳቸው በኋላ ጣላቸው። ወደ እግዚአብሔር ሲቀርብ ግን አጠበው፣ በደሉን ይቅር አለ። እንዳውም ይገርማቸዋል እንግዲህ ኦሪዮን አስገድሏል፣ ቤርሳቤህንም አስነውሯታል። እና ከዚህ የተነሳ እግዚአብሔር ደግሞ ፍርድ ሰጥቷል። ግን መተላለፉን ይላል እኮ እኔ እንደ ቸርነት መጠን ማረኝ፣ እንደ ምሕረት መተላለፌ እንደምስስልኝ። ምክንያቱም መተላለፌ እንደምስስልኝ የሚለው ዳዊት መተላለፉን ያውቃል ማለት ነው። ይሰማል ምንቱ ይሰማል ብላችሁ ጻፉልኝ። ኧረ በስመ አብ እስኪ ታታራ ይሰማል። ሁለት ስላሴ አላችሁ ተመስገን አላችሁ። እና ዳዊት መተላለፌ እንደምስስልኝ የሚለው ዳዊት ምኑን ያውቃል? መተላለፉን ያውቃል። ከዚህ የተነሳ ነበረ መተላለፌ እንደምስስልኝ እያለ ሲናገር የነበረው ዳዊት ማለት ነው። እና በመዝሙር 50 ቁጥር 1 ላይ እንደ ቸርነት መጠን ማረኝ፣ እንደ ምሕረትን ብዛት መተላለፍ እንደ ብዝሌ ከበደሌን ፈጽሞ እጠበኝ፣ ከኃጢአት ማንጻኝ ይላል። እግዚአብሔር ከበደል ከኃጢአት ሁላችንም ይጠበን። ሌላው እንግዲህ መሬትን ለምን ፈጠረ ተብለን ብንጠይቅ ባለጠጋ ነኝ ሲል መሬትን ፈጠረ። እግዚአብሔር ባለጠጋ ነኝ ሲል መሬትን ምን አድርጓል? ፈጥሯል። መሬት ሁሉ ነገር ይገኝባታል። ሁሉ ነገር ይገኝባታል። ለፍጡራን የሚያስፈልጋቸውን ሁሉ ታስገኛለች። ማን? መሬት። በመዝሙር 64 ቁጥር 9 ላይ ምድርን ጎበኘሃት አጠጣሃትም፣ ብልጥግናዋንም እጅግ አበዛ ይላል እግዚአብሔር። ምድርን ጎበኘሃት፣ ምድርን ምን አደረግካት? ጎበኘሃታል። ምድርን ጎበኘሃት አጠጣሃትም፣ ብልጥግናዋንም እጅግ አበዛ ይላል። እና አሁን ቅድም መሬት፣ ንፋስ፣ እሳት፣ ውሃ ብለናል። እያንዳንዳቸው ለምንድን ነው ባህሪያቸው? ለምንድን ነው በዚህ የተመሰለበት? እግዚአብሔር እሳት ስናነሳ ዝም ብለን እሳት ብለን የምናልፈው ነገር አይደለም። መሬትን ስናነሳ መሬት ብለን የምናልፈው አይደለም። ውሃ ስናነሳ ውሃ ብለን የምናልፈው አይደለም። ንፋስን ስናነሳ ነፋስ ብለን መሬት ላይ ደርሰናል። አራተኛ መሬትን ያስገኘበት መሬትን የፈጠረበት ምክንያት ባለጠጋ ነኝ ሲል መሬትን ፈጠረ። መሬት ሁሉ ነገር ይገኝባታል። ለፍጡራን የሚያስፈልጋቸውን ሁሉ ታስገኛለች። በመዝሙር 64 ቁጥር 9 ላይ ምድርን ጎበኘሃት አጠጣሃትም፣ ባለጠግናዋን እጅግ አበዛህ ይላል። እሺ እንመልከት። ጌታን በባህሪው ቢሰጥ የማይጎልበት ባለጸጋ ነኝ፣ ሁሉም ነገር ቢሰጥ የሚጎልበት አይደለም ሲል ለምሳሌ ተዋለው ዘንድ መሬትን ፈጠራት። ከመሬት ላይ የማይገኝ ነገር የለም፣ ሁሉም ይበቅላል። ለፍጡራን ሁሉም ይበቅላል። እኛ አሁን የምንመገበው፣ የምንለብሰው፣ የምንጠጣው ሁሉ ነገር ከመሬት የተገኘ ነው እና መሬትን የፈጠረበት ምክንያት ባለጠጋ ነኝ፣ እኔ ብሰጥ የምጎልብኝ ነገር የለም ሲል ምንማረው አሁን ከመሬት መማር አለብን። አሁን መሬት ቢያርሷት፣ ቢቆፍሯት፣ ቢረግጧት፣ ቢደበድቧት አመመኝ ብላ አትናገርም። ዛሬ እኛን እንፎክርባታለን፣ ነገ ደግሞ እሷ ከላይ ትሆናለች። እና በተቻለ መጠን መሬትን እንደው እናስተውል እስኪ። ስንረግጣት መሬት እንደው አትናገርም እና ከመሬትም እንማር። አንዳንዴ መሬት አትናገርም። መሬት ሁሉን ቻይ ናት። መሬት ምንም ብታረጓት የምትዘሩባት አቅላ ታበላለች። መሬት ሁሉን ነገር ስለምትችል እኔ ምን አለ? እኔ ሁሉን ቻይ ነኝ። ከመሬት ሁሉ ነገር ይገኛል። ከመሬት ሁሉ ነገር እንደሚገኝ ሁሉ እግዚአብሔርም በባህሪው ቢሰጥ የማይጎልበት ባለጸጋ ነኝ። ለምሳሌ እንደው ምሳሌ ትሆነው ዘንድ እንግዲህ መዝሙር 8 ላይ 84 ቁጥር 2 ላይ 12 ላይ እግዚአብሔር በጎ ነገርን ይሰጣል፣ ምድራችን ፍሬዋን ትሰጣለች ይላል። መሬት ምድርን ፍሬ ትሰጣል። ምድር ሁሉ ቻይ ናት። ምድር ቻይ ናት፣ ሁላችንንም ትችለናለች። እና ፈጣሪም እግዚአብሔር ቢሰጥ ምንም ሁሉም ነገር ይችላል። እግዚአብሔር ኤልሻዳይ ነው። እግዚአብሔር ኤልሻዳይ በቃ ምንም ቢሆን ሁሉም ቻይ ነው። አማኑኤል እግዚአብሔር ሁሉም ነገር ይችላል። ይገርማቸዋል። እና ከመሬት ተማሩ፣ ከመሬት እንማር። ከመሬት ብዙ ነገር እናያለን። ከመሬት ብዙ ነገር መማር እንችላለን። አስሩ ሃይማኖተኛ ሰው ሁሉን ነገር ይመረምራል። ሁሉ ነገር ፍትሻ የሚጠቅመውን ደግሞ ይዛል። አሁን ዛሬ እሳት አይተናል፣ ንፋስ አይተናል፣ ውሃ አይተናል፣ መሬት አይተናል። እኔ ከውሃና ከንፋስ ከእሳት ተፈጥረናል ብለን አይደለም እናልኩ።
መሬት ሲሆን ሁሉን ነገር መቻለች። ሁሉን ነገር ቻይ ማለት ለምሳሌ መሬት ቢጠቀጥቋት፣ ቢያርሷት፣ ቢወጓት፣ የሆነ ነገር ቢያደርጓት ቻይ ናት። ስለዚህ እግዚአብሔርም ጌታም በባህሪው ቢሰጥ የምንበላው ከመሬት ነው፣ የምንጠጣው ከመሬት ነው፣ የምንለብሰው ከመሬት የተገኘ ነው፣ ፍራፍሬው ከምድር የተገኘ ነው፣ ሁሉ ነገር የተገኘ ነው ከመሬት ነው እና እግዚአብሔር በባህሪው ቢሰጥ የሚጎልበት ነገር እንደሌለ ለማስረዳት መሬትን ፈጠረ። ያለ ምስክር ራሱን አልተው። ከዚህ የተነሳ ነው እና እግዚአብሔር በጎ ነገርን እግዚአብሔር ይሰጣል። መዝሙር 84 ቁጥር 12 ላይ እግዚአብሔር ይላል በጎ ነገርን ይሰጣል፣ ምድራችን ፍሬዋን ትሰጣለች ይላል። ምድሩ ሁሉ ቻይ ናት ይላል። ፈጣሪም እግዚአብሔርን በመስጠት ጸጋ እግዚአብሔር በሰጣት ጸጋ ምድር ምንድናት? ቻይ ናት እና ከመሬት እኛ የምንማረው ነገር አለ። በዛውም እግዚአብሔር ራሱን ያለ ምስክር ስላልተው እንግዲህ የፈጠረው ፍጥረት ሁሉ ችላ ትኖራለች። ጌታ ሁሉ ቻይ ለፍጥረቱ ሁሉ ሰጥቶ ይኖራል። ለሁሉ ፍጥረት ጸጋውን ሰጥቷቸው ለሚኖረው ይገርማቸው። ጸጋውን አብዝቶ ጸጋውን አትረፍርፉ። በእውነት እስኪ ዝም ብላችሁት እና መሬቱ ሃይማኖተኛ ሰው መሬት ነው መሆን ያለበት። እንደው ሃይማኖተኛ ላይ ስትሉ መሬት ሁሉን ነገር ትችላለች። ሽፍታውን ትችላለች፣ ነፍሰ በላውን ትችላለች፣ ቀማኛውን ትችላለች፣ ጠንቋዩን ትችላለች። ምንም አትችለው ነገር አለ መሬት። መሬትን ያስገኝበት ምክንያት እግዚአብሔር የፈጠረ ምክንያት እኔ ሁሉን ቻይ ሲል ራሱን ያለ ምስክር ስላስቀየ፣ ስለዚህ ይህን በዚህ ልክ እንድንረዳ ያስፈልጋል። እንግዲህ እግዚአብሔርም ምድርም ምን አለ? እቺ እግዚአብሔር በመዝሙር 84 ቁጥር እግዚአብሔር በጎ ነገር ይሰጣል፣ ፍሬዋን ትሰጣለች፣ ምድር ፍሬዋን ትሰጣለች። ስለዚህ እግዚአብሔር ምድርን ሲፈልግ ሲፈጥራት ባለጠጋ ነኝ ሲል፣ አሁን እኮ መሬትን የሚገርማችሁ በእርግጥ አንዳንድ ሰዎች የራሳችን ነን። ይቺ መሬት የእግዚአብሔር ናት፣ የእግዚአብሔር ነው፣ እኛም የእግዚአብሔር ነን። እግዚአብሔር ነው ያስገኛት፣ እግዚአብሔር ነው የፈጠራት። ይችን እግዚአብሔር የሰጠንን መሬት ደግሞ በአግባብ የመጠቀም ድርሻ እኛ ነው እና መሬት የማናት? የእግዚአብሔር ናት እንጂ የማንም አይደለችም። ይገርማችኋል። ግን እዚህ ጋር ልንማርበት የሚገባው ነገር ምንድን ነው? መሬት ሁሉን ነገር እንደምትችል ሁሉ እኛም እግዚአብሔር በረዳንና እግዚአብሔር በፈቀደ መጠን ሁሉን ቻይ መሆን መቻል አለብን። ሁሉን ቻይ መሆን እንድንችል መሬትን ፈጥረዋል። ሌላው እንግዲህ አራቱን ካየን ነፋስን አይተናል፣ እሳትን አይተናል፣ ነፋስን አይተናል፣ ውሃን አይተናል፣ መሬትን አይተናል። አንድ ነገር እንደተገነዘባችሁ ተስፋ አድርጋለሁ። በዕለተ እሁድ የተፈጠሩ ፍጥረታት እነማን ናችሁ ተብላችሁ በዕለተ ሰንበት እሳት፣ ነፋስ፣ ውሃ፣ መሬት፣ ጨለማ፣ ሰባቱ ሰማያት፣ መላእክት ብርሃን ናቸው ብላችሁ ትመልሳላችሁ። እነዚህ የተፈጠሩት በቀዳማይ ሰዓት ከሌሊቱ 1 ሰዓት የተፈጠሩ ፍጥረታት ናቸው። የዕለተ ሰንበት ፍጥረታት ናቸው። እሳቱ፣ ንፋሱ፣ ውሃው፣ መሬቱ፣ ጨለማ፣ ሰባቱ ሰማያት። አሁን ዝም ብለን እነዚህን ነካክተን አንሄድም። እሳት ስንል ለምን፣ ጨለማ ስንል ምን፣ ብርሃን ስንል ምን፣ ሰባቱ ሰማያት ስንል ከዚህ በኋላ ደግሞ ሰባቱ ሰማያት አሉ። ይገርማችኋል። ሰባቱ ሰማያት እርግጥ አሁን ስለ ሰባቱ ሰማያት እንድትጨነቁ አይደለም። 20፣ 30፣ 40 ሰማያት ቢኖሩ ሰማያት ያልፋሉ። መቼ ለሚያልፉት ሰማያት አይደለም። ግን በሃይማኖታችሁ ውስጥ ስትኖሩ ሰባቱ ሰማያት የሚባሉት እነማን ናቸው? በሰባቱ ሰማያት ውስጥ እነማን ይኖራሉ የሚለው ማወቅ ተገቢ ስለሆነ ነው። ይህን ካልኩኝ እንግዲህ እነዚህ አሁን እሳት ብለን ዝም ብለን አላለፍንም። እሳትን ሲፈጥር ምንድን ነው ሲል እግዚአብሔር እሳት ፈጠረ፣ በባህሩ ኃያል ስለሆነ እሳትን ፈጠረ ትላለን። እግዚአብሔር ንፋስን ፈጠረ ስንል እግዚአብሔር በባህሪው ዳኛ ስለሆነ ምርትን ከገለባ ፈራጅ ስለሆነ ነፋስን ፈጠረ እንላለን። ሌላው ውሃን ለምን ፈጠረ? ሩህሩህ አምላክ ስለሆነ እግዚአብሔር ውሃን ፈጠረ። መሬትን እንዴት ስንል ባለጠጋ ነኝ፣ ሰጭ ነኝ ሲል፣ ሁሉን ቻይ ነኝ፣ ኤልሻዳይ ነኝ ሲል እግዚአብሔር መሬትን ፈጠረ እንላለን።
እና እንግዲህ ይህን ካል እግዚአብሔር አራቱ ባህሪያትን ሲፈጥር ሶስት ጠባይ እንዲኖራቸው አድርጎ ነው። አራቱን ባህሪያት ሲፈጥር አራቱ ባህሪያት የሚባሉት እሳት፣ ነፋስ፣ ውሃ፣ መሬት። እነዚህ ሲፈጥር ደግሞ የእያንዳንዳቸው ሶስት ባህሪያት አላቸው እና ሶስት ባህሪያት የነፋሱም፣ የእሳቱም፣ የውሃውም፣ የመሬቱም እያንዳንዳቸው ሶስት ባህሪያት አላቸው። እንዲህ እንመልከት። እነሱ ለምንድን ነው ሶስት ባህሪያት እንዲኖራቸው ያደረገው ከተባለ አድርጎ ለምን ፈጠራቸው ከተባለ ፍጥረታት በሙሉ ሶስቱነቱን እንዳለ እንድናውቅ ለማድረግ ሶስትነት አይደል? በስም ሶስት ብለን እንጠራለን አይደል? ሶስትነቱን ለማጠየቅ ሲል መቼም የዓለም ምስክር እግዚአብሔር ራሱን እንዳልተው የምንረዳበት ነው። እሺ እግዚአብሔር አራቱ ባህሪያትን ሲፈጥር ሶስት ጠባይ እንዲኖራቸው አድርጎ ነው የፈጠራቸው። ይህም በባህሪው ምን ስላለ ሶስትነት፣ አንድነትና ሶስትነት እንዳለ እንድናውቅ እንድንረዳ ነው። የእሳት ጠባዩ ምንድን ነው? ግብሩ ምንድን ነው? ስራው ምንድን ነው? የእሳት ግብሩ እሳት ግብር አለው፣ ስራ አለው። እሳት ምን ማድረግ ነው? እሳት ለምሳሌ ኃይለ ገብርኤል ስራው ምንድን ነው? ምን ግብሩን ይነግረኛል። ምንድን ነው ስራው? ምን ይነግረኛል። እሺ የእሳት ግብሩ ጠባዩ ምንድን ነው ከተባለ ማቃጠል፣ ብሩህነት፣ ደረቅነት አለው። የእሳት ግብሩ ያቃጥላል፣ ብሩህነት አለው፣ ደረቅነት አለው እሳት። የነፋስ ግብሩ ጠባዩ ምንድን ነው ከተባለ እርጥበት፣ ማቃጠልና ጨለማነት የነፋስ ግብሩ። የውሃ ግብሩ ምንድን ነው ከተባለ ብሩህነት፣ እርጥብነትና ቀዝቃዛነት ጠባያቸው ነው። የመሬት ግብሩ ምንድን ነው ከተባለ ደረቅነት፣ ቀዝቃዛነትና ጨለማነት ግን ጠባያቸው። አሁን እነዚህ ጠባይ ቢያንስ ሶስት ጠባያት አሏቸው። የእሳት ጠባይ አለው፣ የነፋስም ጠባይ አለው፣ የውሃ ጠባይ አለው፣ የመሬትም ጠባይ አለው። ስለዚህ እነዚህን ለዛሬ ከተመለከት ይበቃናል። ዝሮ ከማድረግ በዕለተ እሑድ የተፈጠሩትን ፍጥረታት ምን እንደሚመስሉና የእሳት ባህሪው፣ የነፋስ ባህሪው፣ የውሃ ባህሪው፣ የመሬት ባህሪው እና በእነዚህ ባህሪያት ደግሞ ሶስት ጠባይ እንዲኖራቸው አድርጎ ነው የፈጠራቸው። እናንተ አሁን ለምሳሌ እሳት ናችሁ፣ እሳት ነን፣ ውሃ ነን፣ መሬት ነን፣ ነፋስ ነን። እነዚህ ጠባዮች አሉ። እነዚህ ጠባዮች ደግሞ አሁን የነፋሱ ባህሪ ካየለ፣ የውሃ ባህሪ ካየለ፣ የመሬቱ ባህሪ ካየለ፣ እነዚህ ባህሪያት እነዚህ ጠባዮች ተስማምተው እንዲኖሩ ጾም ጸሎትን ማዘውተር ይገባል ይላሉ አባቶቻችን። የእሳት ባህሪው ከሆነ በቃ እሳት ነው፣ በቃ ማቀጣጠል ነው፣ ጎረቤት ነው። የነፋስ ባህሪ ብሎ በቃ ሰው የሚነግረን አሰባል። እነዚህ ባህሪያት እንዲጣጣሙ እግዚአብሔር ግን አድርጎ ፈጥሯቸው እንዲጣጣሙ። ግን እኛ ደግሞ ይበልጥ የሚጠበቅ ሊኖር ይችላል። እንግዲህ በዕለተ ሰንበት የተፈጠሩት ባህሪያቸውን ጠባያቸውን አይተናል። በዕለተ ሰንበት በቀዳማይ ሌሊት በቀዳማይ ሰዓት ሌሊት ከሌሊቱ 1 ሰዓት የተፈጠሩትን ፍጥረታት የፍጥረታት ሁሉ መገኛ የሆኑት እነዚህ ፍጥረታት የሌሉበት ቦታ እሳት፣ ውሃ፣ መሬት እንግዲህ የፍጥር ሁሉ መገኛ ስለሆኑ ቀድሞ እነዚህን እግዚአብሔር ፈጠራቸው። እሳትን፣ ውሃን፣ መሬትን፣ ነፋስን አድርጎ ፈጠራቸው አራቱን ባህሪያት። ከዛም በኋላ ያሉት ደግሞ ምን ናቸው? ከዛም በኋላ ያሉት እንግዲህ የፍጥረታት ሁሉ መገኛ ናቸው፣ የፍጥረታት ሁሉ መጋቢ ናቸው ሲል ኤርቀን እነዚህን አመጣ ነው እና እግዚአብሔር መሬትንም እሳትንም ውሃንም ሲፈጥር የእያንዳንዱ ምሳሌያቸው ምንድን ነው የሚባለውን የእሳት ባህሩ እንግዲህ ምን እንደሆነ አይተናል ለማለት ያክል ነው። እንግዲህ ሌላው ከሌሊቱ 2 ሰዓት እስከ 9 ሰዓት ደግሞ የተፈጠሩት እንግዲህ ቀጣይ የምናያቸው ነው። መንበረ መንግስት፣ ጸራሪያም፣ ሰማያዊ ጉድ፣ ሰማያዊ ጉድን፣ ኢየሩሳሌም ሰማያዊት፣ ኢዮርን፣ ራማን፣ ኤረርን እያልን እንቀጥላለን ማለት ነው። እግዚአብሔር ይርዳን። እነዚያው መንበረ መንግስት ብለን አንገል በመንበረ መንግስት ውስጥ የሚኖረው ማን ነው? በዘርሃሪያ የሚኖረው ማን ነው? ሰማያዊ ጉድ ውስጥ የሚኖረው ማን ነው? ኢየሩሳሌም ሰማያዊት የሚኖር ማን ነው? ኢዮርን፣ ራማን እያየን የመላእክት ከተማ የመላእክት ሀገር የሚባለውን እናያለን። ሰማያት በእርግጥ እንደ ልብስ ያረጃሉ፣ እንደ እንትን ያረጃሉ፣ ይለወጣሉ። አለሁ በነበረን ይለወጣሉ። እነሱ ተጠቅልለው ያልፋሉ፣ ቃሉ ግን አያልፍም የሚለውን ያዙ።
ለዛሬው ይቆየን። እንግዲህ በዕለተ እሑድ የተፈጠሩት በቀዳማይ ሰዓት ከሌሊቱ ከ1 ሰዓት ጀምሮ የተፈጠሩትን ፍጥረታት በዚህ ልክ ካየን ደግሞ ቀጣይ እነዚህ እያንዳንዳቸው 7ቱ ሰማያት ምን እንደሚመስሉ እናያለን፣ እንመለከታለን። እግዚአብሔር ይባርካችሁ ይቀድሳችሁ። ድካም ላይ ስለምትሉም እንዲህ አጠር መጠን እያደረግን መማማሩ አይከፋም። እግዚአብሔር ይስጥልን፣ ይባርካችሁ ይቀድሳችሁ። የተማርነውን በልቦናችን ያሳድርብን፣ ኃይለ አጋንንትን ያርቅልን፣ መንፈስ ቅዱስን ያቅርብልን። ጻዲተ ምሕረት አፍራሪተ መዓት ድንግል ማርያም በምልጃዋ አትለየን። እግዚአብሔር ይስጥልን። እሺ መምህራችን ቃለ ሕይወትን ቃለ በረከትን ያሰማልን። መምህራችን ቃለ ሕይወትን ቃለ በረከትን ያሰማልን። የአገልግሎት ዘመኑን